የተከፈተላቸው ሰዎች ግን ይሄን አይፈልጉ በድካም ይሄ አለ አይደለ ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ እና ቀኝን መከተል ቀኝ ኃይል ነው ቀኝ ብርታት ነው ቀኝ ጥንካሬ ነው አንዳንድ ጊዜ ሰው ትንሽ ነገር ለማድረግ ሞክሮ አይሆንለትም እና ተመልካቾቻችን እንደዚህ ውጤታማ ይሆኑ ዘንድ እንደው ጊዜያቸው እንዲባረክ ማድረግ ያለባቸው ነገር አለ በአለማቸው ዙሪያ ከባድ ጥያቄ ነው እንዴት መልስ እንደምመልሰው አላቀም ግን አንዳንዴው አንኳኩ ይከፈትላቸዋል ይላል አይደል አሁንኛ ብዙ ጊዜ ሳናንኳኳ ነው እንዲከፈትልን እንፈልገው ካልተከፈተም እስኪከፈት ማንኳኳት ነው እዚህ መጽሐፌ ጀርባው ላይ ያስቀመጥኩት ነገር አለ ምን ይላል ፊደላት ይላል የሆነ መሰላል ናቸው ብዬ ጻፍኩና አንድ ሰው የሚደክመው እስኪከፈትለት ነው ማንኳኳት አለበት በጣም ስታንኳኳ ዝናብ ኮኔ ጀርባ ላይ ያርፋል ምን ይላል በጣም ትዳከማለህ ግን ከተከፈተልህ በኋላ ነው ቤት ገባ ልፋት የለም ከዛ በኋላ ቁጭ ማለት ነው እና ብዙ ነገሮች እስኪከፈቱልን ነው ድካሙ ከተከፈቱልን በኋላ ግን አለቀ አድናቆት ነው ማመስገን ነው እና ምን ይባላል ለምሳሌ በጸሎት ዓለም ሁለት አይነት ጸሎት አለ ይባላል አንሳሐ ሶ ከናፍር ማለት አድርግልኝ የምትለው የሥጋ ጸሎት ነው የተከፈተላቸው ሰዎች ግን ይሄን አይፈልጉ በውስጥ ይጸልያሉ አይነት ነው ኦሬዲ ተከፍቶልሃል አልፋ እግዚአብሔር ከፍቶልሃል ምንም የምትጨነቀው ነገር የለም እና ይሄ ድካም ያለው ነገር ይቆማል ነው የድካም ይሄ አለ አይደለ ጊዜ እንዲሆነ ምናምን ገንዘብ እንዲሆነ በቃ ይሆኑ አለ አሰልቺ በቃ የምትታገላቸው የህይወት እንትኖች ይቆማሉ አንድ መስመር ላይ ኦሬዲ ተከፍቶልሃል እና ይሆናል እንደዛ በለው እና አሁን የምመክረው ምንድነው እስኪከፈትላቸው ያንኳኩ ከተከፈተላቸው በኋላ ግን ልፋት እንደሌለው ያውቁታል ስለዚህ አንድን ምግብ በመቅመስ እንጂ በማየት ታቋት ይችላል እና ይቅመሱት ነው ያንኳኩ እግዚአብሔር ጋር ከከፈተላቸው በኋላ ግን ብዙ ድካም የለው ጊዜም ራሱ ይታዘዛል ምንድነው መጨረሻ መጽሐፌ ላይ 37 አልፋ 73 ላይ የጻፍኩት ነገር አለ በጣም መጨረሻ ላይ ራሴ ጥቅስ ነው ምን ይላል አዋቂ ከሆንክ ይላል ተፈጥሮን ትሰማለህ ይላል ጠቢብ ከሆንክ ግን ተፈጥሮ ራሷ ትሰማሃለች በጣም ልዩነት አለ ተፈጥሮ መስማት ዕውቀት ነው ግን ተፈጥሮ ደግሞ አንተን ከሰማች ደግሞ ጠቢብ ነህ ማለት ነው ኮንቨርሴሽን ተጀምሯል እና ትግባባላችሁ ቻይና ሀገር ሄደ አማርኛ ብታወራ አይሰሙም አንተ ማትሰማም በቃ መደነቋቆር አለ አይደል አሁን ቅድም ያልኩ አይነት ነው በጣም ስትለው ገብቶኛል መደነቃ አለመሰማማት ደረጃ ላይ ትደርሳል ሁሉም ነገር እንትን ይለብሃል ስለዚህ ወደዛ ደረጃ ሰው ከመጣ ነገሮች ሁሉ ቀላል ናቸው ግን አሁን ማንኳኳትም ሲባል በሐሳብ ነው በስሜት ነው በእርጋታ ነው በጨረቃን ያያየን እንዴት ነው አሁን ሰው ሁሉ ከተፈጠረ መንገዱ ብዙ ነው ማንኳኳት ለምሳሌ አንድ የተለጎመ ፈረስ ሁሉ ጊዜ የሚያየው ፊት ለፊቱ ነው ዞር ብሎ እንኳን የማየት እድል የለው አው ሜንስትሪም ሳይንስ ላይ ስንማር እንደ ተለጎመ ፈረስ ነው በቃ በዚህ ነው የሚል እንጂ እንዲታይ አይፈቅድልህም ይሄማ ስህተት ነው ይልሃል ወስኑሃል ዶግማ አላቸው አዎ ያ ዶክትሪኑ የሳይንሱ አጥሩ ያረጋሃል ግን እንደኔ በቀላሉ ሰዎች ቢጠቀሙበት ነው ብዙ ጊዜ አነሳዋለሁ 5 ከሆነ ግባቸው 3 ሲደመር 2 ቢደምሩ ትክክል ናቸው አይደል ለምን 3 ሲደመር 2 ይደምራሉ 0 ሲደመር 5 ነው 100 ሲቀነስ 95 85 ሲቀነስ 80 75 ሲቀነስ 7 ኢንፋይናይት ነው ማለት ነው እንትኑን ሰርክል ነው ዕውቀቱ ሰርክል ነው እና ምን ጊዜም ሰርክል ጥሩ ነው 360 ዲግሪ ስታይ በሩን ታየዋለህ ቁልፉ በየትኛው ነው ፓስወርዱ የትኛው ነው ያንተ ድርሻ ነው እንጂ የሰውየው ልፋት የሰውየው ድርሻ ነው ግን በቃ ዝም ብሎ አንድ መስመር አለማየት የተሻለ ነው 360 ዲግሪ ማየት ነገሮችን በቀላሉ እንድትረዳቸው ያደርጋል አብዛኛውን ጊዜኛ ለምሳሌ ሃሎ ስታይ ለምሳሌ ቅዱሳን ስታይ ለምሳሌ ሰርክል ነው ላይ ጭንቅላታቸው አይደል ሰርክል ነው ለምሳሌ ግራጁዌሽን እንትን ልትመለከት ግን ስኩዌር ነው አራት ማዕዘን ነው እንትን ነው አሁን ለምሳሌ እንደዚህ አይነት ማለት ነው ምንድነው እሳት ውሃ ነፋስ መሬት ማተር ነው ማለት ነው የምትማረው ለቁስ ነው
ምትኖረው ለቁስ ነው፣ ምትሞተውም ለቁስ ነው። እንትን የለውም የሊቅነት። አሁን ለምሳሌ የሊቅነት የኢትዮጵያው ዕውቀት ሰርክል ነው። ጥምጥ ከመጠምጠም መማር ይቅደም ይላል። ክብ ማለት 360 ዲግሪ ማየት ማለት ነው እንጂ ዝም ብለህ እሳት፣ ውሃ፣ ነፋስ፣ መሬት፣ ማተር ውስጥ እየተመላለስ ስፒሪትን ወይም ፔንታግራም አምስተኛዋን መንፈስ መቁረጥ አይደለም። ስለዚህ ቁስ ነው የሚያየው ሰው። በቃ ለመኖር በቃ የሆነ ነገር ይመጣል ቢባል በፍርሃት ነው የሚሞተው። ለምንድን ነው? ሁሌ እየኖረ ያለው ለቁስ ነው። ያንን ሲያጣም ይሞታል። አንዳንዱ እኮ የሆነ ነገር ተወረሰብ ሲባል ሊሞት ይችላል። ይሄኛው ሰው ግን አይሞትም። ሌላ ዓለም አለኝ ይላል። ልዩነት አለው እና በዛ ደረጃ ሰዎች ቢያዩ ነገሮችን በጣም ሰፊ ዓለም አለን የሚለው እይታ እየጨመረ ይመጣል የሚል ሐሳብ አለኝ። አዎ ምግብ በላው መራሱ በክብ ሳህን ነው። ቤተክርስቲያኖቻችን ክብ ናቸው። ብዙ ነገራችን ሰርክል ነው እና ይሄ አስቤው አላውቅም። ላይክ ዩኒቨርሲቲ ተመርቀን ስንወጣ የሚሰጡን ነገር አራት ማዕዘኑ ውጤቱንም አይተነዋል። እኔ አሁን ከዩኒቨርሲቲ ተመርቄ ወጥቻለሁ። ህይወቴ ላይ እዚህ ገባ የሚባል ምንም ጥበብ አላገኘሁም። ምንም ማለት እችላለሁ። በዚሁ አጋጣሚ ካነሳው አይቀር ለምሳሌ ሁላችንም መጀመሪያ ዲግሪያችን ስንማር ሁለተኛውንም ሶስተኛውም ስንማር ትሬንዱ ተመሳሳይ ነው። ለምንም ብለን አንጠይቅም። በዚህ ለምሳሌ መነሳንስን ከቀኝ ወደ ግራ ዙር ይልሃል። ግዴታ ታዞራለህ። ግራ ምንድነው? ግራ መጋባት ነው። ግራ ምንድነው ብለህ ታየዋለህ። አሁን በ16ኛው ክፍለ ነገሮቹ ሲጀመሩ ምንድነው ትልቁ ነገር ዝም ብለን እንደው ሰፋ አድርገን እንየው ነው። እንደ ዕውቀት ሰው ካየነው የቀኝ የአንጎል ክፍልህና የግራ የአንጎል ክፍል አንድ አይደለም። የቀኙ ሞር መንፈሳዊ ነው። ተመስጦ ይወዳል፣ ዜማ ይወዳል፣ ጥበብ ይወዳል። ቋንቋ የሚባል አይወድም፣ የክርክር አይወድም፣ ሎጂክ አይወድም። ሎጂክ በቃ WH ኩዌሽን አይልም። ሞር ብሌሲንግ ነው የሚያምነው። በረከት 5 እንጀራ 2 ዓሣ 5000 ሰው አጠገበ ቢባል ይሄኛው ያምናል። ይሄ ግን እንዴት ይላል? ሃው እንዴት ይላል? እና ቋንቋ ይወዳል። ይሄ ግራው ቁስ ነገር ይወዳል በአብዛኛው ጊዜ። ጥናቱ አሁን የተደረሰበት ጥናት ነው። ይሄ ደግሞ ኢንቲዩሽን ነው። ቀልብ ምናምን የሚባለው ነገር አለ። ይሄ ግን ቋንቋ፣ ማቴማቲክስ ምናምን ሎጂክ የሚወድ ነው። ሜንስትሪሙ ሳይንስ እስከ 10 ምናምን ዓመት እስከ ዩኒቨርሲቲ ድረስ ስንማር ምናችንን እየሞረደ ነው ያስተማረው ነው። ይሄኛው ክፍል ነው መንፈሳዊነቱን ክፍል እንዳትል 10 ምናምን ዓመት ውስጥ አንድም መንፈሳዊ ነገር አይቀላቀልም። አንድም ቦታ ስለ ፈጣሪ ስለ አምላክ ተወጭራሽ አይታሰብም። እንደውም ዝንጀሮ ነው ተባላል አለቀ። እና ይሄንን ነው በጣም በቃ እንትን ብሎ ስለ አድርጎ ይሄን ደንዝዞ ኦሬዲ ሎክድ ሆኗል፣ ተቆልፏል። መንፈሳዊ በረከት ማግኘት አትችልም። ስለዚህ ግራህ ነው፣ ለግራህ ነው የተሰጠ። ስኩዌር ነው። እሳት ውሃንም ለማተር ነው የኖርከው። ትምህርትም ማተር ነው። ቁስ ነህ አንተ ራስህ፣ ለቁስ ነው የኖርከው እንጂ መንፈስ እንዳለ ነፍስ እንዳለ አታውቅም። እኔ ብዙ ጊዜ ለምሳሌ መጽሐፍ ቅዱስ ሳነብ የሚገርመኝ ነገር አለና ለምሳሌ ሐዋርያት ከጌታ ጋር ያሉ ስታበርክቶ ይመግባቸዋል፣ ስታመሙ ይፈውሳቸዋል። የበረከት ኑሮ ነው እና ሞትን ድል አድርጎ ከተነሳ በኋላ ወደ ቀደመ ስራቸው የሄዱበት ታሪክ የጥብርያዶሱ ይገርመኛል። እና አሳ ወደ ማጥመድ ስራ ተመለሱ፣ ወደ ኋላ ልፋቱ ወደ ልፋቱ ህይወትና ይታገላል። አንድም አሳ መረብ ውስጥ አልገባም ይላል እና መረቡን በቀኝ ጣሉት ይላል። በቀኝ ሲጥሉት 153 አሳዎች ተገኙ ነው። ትልልቅ አሳዎች ናቸውና መረቡ አልተቀደደም። ያ በጣም ተደንቀው ደግሞ ሲወጡ ማን እንደሰራው የማይታወቅ ሌላ የተጠበሰ አሳና ህብስት ደግሞ አለ ፍሙ ጋር። አስቦ እስቲ የተደራረበ ነገርና ወደ ቀኝ ጣሉት የሚለው ነገር ሁሉ ጊዜ ያሳስበኛል እኔ። እና ቀኝን መከተል፣ ቀኝ ኃይል ነው፣ ቀኝ ብርታት ነው፣ ቀኝ ጥንካሬ ነውና ዓለሙ ግን በቃ ስግብግቡ ዓለም ወደ ግራ ነው የሚመራ፣ ግራ ነው የሚያጋባ። ለቁስ ነው የምትኖረው፣ አለቀለ በቃ ቁስን ካጣህና ከአንድ ዕውቀት ወደ ሌላ ዕውቀት መሻገር ነው የሚሉት ከቀኝ ወደ ግራ። ለኔ ግን ስሜት አይሰጠኝም እኮ ከአንድ ዕውቀት ወደ አንድ ዕውቀት ከሆነ ለምን ከቀኝ ወደ ግራ ሆነ? እና የተማርኩትም ዩኒቨርሲቲ እያለሁ አጠቃላይ ከሃይስኩል ጀምሮ እስከ ትልቁ ድረስ ግራ ብሬኔን የሚሞርድ እንጂ ቀኙን ዊዝደምን የሚያነሳሳ፣ አርትን የሚያነሳሳ፣ ዜማን የሚወድ፣ ኢንቲዩሽን የሚወድ አይደለም። አንድም ቦታ እንዳውቅ አልተደረኩም ነው። ስለዚህ ሰዎች እንግዲህ መረባቸውን በቀኝ ይጣሉ። በጣም ይገርማል። መጽሐፍ ቅዱስ በብዙ መንገድ መረዳት እንችላለን። እና እዚህ ጋር ግን አንድ የመጣልኝ ነገር ምንድን ነው? ሜንስትሪም ሚዲያ ስትል አለ
አሁን ደግሞ እየመጣ ያለው ከሜንስትሪሙ ወጣ ያለው ሳይንስ አለ። ኦልሞስት መንፈሳዊነት ላይ የሚያተኩር ኢንቱዊሽን ላይ የሚያተኩር እምነት ምን እንደሆነ የሚያጠናው ኳንተም መካኒክስ አለ። እሱ ነው የሜንስትሪሙ ተቃራኒ ማለት ይቻላል። እንግዲህ ገና ነው። ምንድነው መሰለ ለምሳሌ አጠቃላይ ዩኒቨርስ ኮስሞሱ ስናየው 100% ብለ ይሄው አሁን 100% ለ3 ነው የተከፈለው። በአይን የሚታየው በመሳሪያ የሚታየው በአጠቃላይ ያለው ነገር እኮ ኦልሞስት 5% ነው። ሳይንስ እኮ 5%ን ብቻ ነው የሚያውቀው። ኦርዲናሪ ማተር ኦልሞስት 5% እንበለው ራዲዬሽንን ጨምረ። ሌላው ግን የማይታየው 73ቱ ዳርክ ኤነርጂ ነው። እንደገና ደግሞ ዳርክ ኤነርጂ አለ። ዳርክ ኤነርጂ ኦልሞስት 73% ነው፣ ኃይል ነው ማለት ነው። ሌላ ደግሞ 27 ምናምን። እነዚህ ነገሮች ኦልሞስት 95%ቱ ማይታይ ነው። ዓለም በሰራው መሳሪያ ልታየው ማትችለው ነው። ስለዚህ ብላክ ሆልስ፣ ኮንስቴሌሽንስ፣ ስታርስ እነዚህ ነገሮች ሁሉ 5 ውስጥ የሚጠቃለሉ ናቸው። ሁሉ ኮስሞስ የምናየው ማለት ነው። አዎ ዳርክ ማተር እና ዳርክ ኤነርጂ ሊታወቅ አይችልም ዓለም በሰራው መሳሪያ። ስለዚህ ለምን 5%ቱ ላይ ደክማለው ነው? 95 ውስጥ ለምን አክሰስ አላደርግም? መብቴ ነው። ምክንያቱም እኔ ስጋ ነፍስ መንፈስ ነኝ። እንደ ስጋዊነቴ በማየው በምሰማው በምዳስሰው 5%ቱን አያለው። ጆሮዬ ድምጹን ሊሰማ ይችላል፣ ከርቀት ከሆነ ላይሰማ ይችላል። ማዛውን ላሸት እችላለሁ፣ በእጄ ልዳስስ እችላለሁ። በግሬ ነፍስና መንፈስ አለኝ። እኔ የምለው ነፍሴና መንፈሴ ደግሞ የቀረውን 95%ቱን እግዚአብሔር በፈቀደልኝ ልክ ማወቅ እችላለሁ ነው። ለምን አደከመኝ? እና አይ ቲንክ ወደዛ እንሂድ ነው። ግን አሁንም ቢሆን ገና ነው። እንደኔ ዳዴ ነው ሳይንሱም ምለው ማለት ነው። ገና ወደዛ ወደ 95% የመገቢያው እንትን በጣም ገና ነው።